ዛሬ በዚህ ቪዲዮ የምነግራችሁ ነገሮች ካደረጋችሁ ቅዱስ ቁርባን እንዳትቀበሉ የሚያደርጋችሁ ምንም አይነት ነገር አይኖርም። እንግዲህ ቅዱስ ቁርባን ለመቀበል የሚያስብ ሰው ወይም ደግሞ ቅዱስ ቁርባን የሚቀበል ሰው የሚያደርጋቸው ዝግጅቶች አሉ። እነኚህ በሶስት ይከፈላሉ። ቅድመ ቁርባን፣ ጊዜ ቁርባንና ድህረ ቁርባን ማለት ነው። ማለትም ከቅዱስ ቁርባን ከመቀበሉ በፊት፣ ቅዱስ ቁርባን በሚቀበልበት ጊዜና ቅዱስ ቁርባን ከተቀበለ በኋላ የሚያደርጋቸው ነገሮች ይኖራሉ። በዋናነት የሚሰፋውም ዋናውም ከቅዱስ ቁርባን በፊት ያለው ስለሆነ ዝግጅቱ እሱ ስለሆነ ትልቁ ከዛ በኋላ ያሉት ብዙ የሚከብዱ ስላልሆኑ አብዛኛው ሰውም ደግሞ ፈርቶ የሚሸሸው በፊት ያለውን ስለሆነ የማይረዳውም በፊት ያለውን ብዬ ስለማስብ ዛሬ የምናነሳው ከቅዱስ ቁርባን በፊት ቅዱስ ቁርባን ለመቀበል ምንድን ነው ማሟላት ያለብን የሚሉት ነው። የመጀመሪያው ቅዱስ ቁርባን ለመቀበል የሚዘጋጅ ሰው የሚያደርገው ነገር ምንድነው? ቅዱስ ቁርባን ምን እንደሆነ ማወቅ። ቅዱስ ቁርባን ምንድን ነው ብሎ ማወቅ። የጌታ ስጋና ደም ነው ሲባል እንዴት ነው? ማን ነው ያለው? የት ነው የተባለው? ጥቅሙ ምንድን ነው? ባንቀበል ምን እንሆናለን? ብንቀበል ምን እንሆናለን? ይሄን ማወቅ ማለት ነው፣ ትምህርት መማር ማለት ነው። ስለዚህ ቅዱስ ቁርባን ምን እንደሆነ ማወቅ ከአምስቱ አዕማደ ምስጢራት መካከል ወይም ደግሞ የቤተክርስቲያን ዶግማ ከሚባሉት የቤተክርስቲያን ትምህርቶች መካከል አንደኛው ሚስጥረ ቁርባን ነው። ሰው እንደውም ሲጠመቅ ሚስጥረ ቁርባንን ተምሮ ነው የሚጠመቅ። ምናልባት ብዙዎቻችን በልጅነታችን ስለሆነ በ40 እና በ80 ቀን ስለምንጠመቅ ተምረን ላንጠመቅ እንችላለን። ከዛ በኋላም ያው ላንማር እንችላለን። ግን ያው ክርስትና አባትና ወይም ደግሞ ክርስትና እናት የሚደረገው ይህን እንዲያስተምሩ ነበር። ሜቢ እነሱም ያልተማሩ ስለሆኑ ሳያስተምሩ ቀርቶ ሊሆን ይችላል። በዋናነት ግን አንድ ክርስቲያን ሚስጥረ ቁርባን ወደ ቅዱስ ቁርባን ለመቅረብ ቅዱስ ቁርባን ምን እንደሆነ መማር መቻል አለበት። ስለዚህ መጽሐፍትን በማንበብ ሊሆን ይችላል፣ ሰንበት ትምህርት ቤት በመግባት ሊሆን ይችላል፣ ወይ በግቢ ጉባኤ ሊሆን ይችላል። ብቻ ኮርስ ማህበራትም ሊሆኑ እንደ ማህበረ ቅዱሳን ያሉ ማህበራትም ሊሆኑ ደብራትም ሊሆኑ የሚያዘጋጁት ሊሆን ይችላል፣ ሀገረ ስብከት ሊሆን ይችላል። ብቻ የሚያዘጋጁት ኮርስ ላይ የሚያዘጋጁት ፕሮግራሞች ላይ ብቻ መንፈሳዊ ትምህርቶች የሚሰጥባቸው ፕሮግራሞች ላይ ሄዶ መማር ወይም በንስሐ አባት በኩል መማር። ልክ ደግሞ ይሄንን ቪዲዮ እየሰማችሁ እንዳላችሁት በጣም ብዙ ትላልቅ መምህራን የመጽሐፍት ቤት መምህራን ሳይቀሩ ልክ እንደና ሊቀ ሊቃውንት የኔታ አባ ገብረ ኪዳን ማለት ነው የሚያስተምሩ በጣም ብዙ መምህራን አሉ ሶሻል ሚዲያ ላይ። ሶሻል ሚዲያ ላይም ልክ ሪሰርች እንደሚሰራ ሰው ሰሌክት አድርጋችሁ ትምህርቶችን ከዩቲዩብም ሊሆን ይችላል ብዙ መምህራን ስላስተምሩ የእነሱን ትምህርት መስማት እና ምን እንደሆነ መረዳት፣ መጽሐፍትን ማንበብ። ከዛ ምን እንደሆነ ከተረዳችሁ በኋላ ወደ ቀጣዩ ስቴፕ ትሄዳላችሁ ማለት ነው። ሁለተኛው ንስሐ መግባት። እንግዲህ ቅዱስ ቁርባን ምን እንደሆነ ከተረዳችሁ በኋላ ወደ ቅዱስ ቁርባን ሄዳችሁ ለመቀበል ደግሞ ቅዱስ ቁርባን ለመቀበል ንጹህ መሆን አለባችሁ። ንጹህ የምንሆነው ደግሞ በንስሐ። ስለዚህ እንግዲህ ምንድነው ኃጢአት የለብኝም ማለት ተረድቻለሁ፣ ንጹህ ነኝ፣ ሄጄ ቅዱስ ቁርባን ምን እንደሆነ ተረድቻለሁ፣ ሄጄ ልቀበል። አንድ መጽሐፍም እንደሚለው ኃጢአት የለብንም ብንል ራሳችንን እናስታለን እና ንጹህ መሆን ስለሚገባን ቅዱስ ቁርባን ለመቀበል ኃጢአታችንን ለካህን መናዘዝና ንስሐ መግባት አለብን። ንስሐ ደግሞ እንዴት ነው የሚገባው ከተባለ ንስሐ ራሱ እንዴት እንደምንገባ ከሰባቱ ሚስጥራተ ቤተክርስቲያን መካከል አንደኛው ሚስጥረ ንስሐ ነው። ንስሐ ምንድን ነው? እንዴት ነው የሚገባው? እሱንም ማወቅ ያስፈልጋል። ንስሐ ማለት ሄዶ ሪፖርት አቅርቦ መመለስ ማለት አይደለም። ንስሐ ማለት መጸጸት ነው። ንስሐ ካህኑ ጋር ከደረስን በኋላ አይደለም የሚገባው። ንስሐ ከልባችን ውስጥ የሚገባው ጸጸት ነው ንስሐ ማለት። ስለዚህ ከልባችን በሰራነው ኃጢአት መጸጸት። ቅዱስ ቁርባን ምን እንደሆነ ሲገባን፣ የጌታ ስጋና ደሙ መሆኑ ሲገባን፣ መስቀል ላይ ለእኛ የተቆረሰ ስጋው ለእኛ የፈሰሰ ደሙ መሆኑ ሲገባን፣ ያ ሁሉ መስዋዕትነት ተከፍሎልን እኛን ለማዳን ያ ሁሉ መስዋዕትነት ተከፍሎልን፣ ግን ደግሞ እኛ በኃጢአት የቆሸሸ ያሳለፍነው ህይወት ሲኖር ሁለቱ አይመጣጠንም አይደል? እኛ ያን ያክል ተደርጎልን እንዴት እንደዚህ እናደርጋለን? እንዴት ምንድነው ይሄን ያክል ጌታዬ ይሄን ያክል ለእኔ መስዋዕትነት ከፍሎልኝ እኔ እንዴት በኃጢአት ቆሻል ብለን መጸጸት፣ ምነው ባላደረኩት ብሎ መጸጸት፣ ማልቀስ፣ ከዚህ በኋላ ሁለተኛ አላደርገውም ብሎ ከልባችን ፍንቅል አድርጎ ማውጣት። ያንን ካደረግን በኋላ ሄዶ ለካህኑ ደግሞ መናዘዝ። ከዛ ካህኑ ደግሞ እግዚአብሔር ይፍታ ሲል ኃጢአታችን እኛ በተናዘዝነውና ወይም ደግሞ በተጸጸትንበት ልክ ባፈሰስነው እንባ ልክ በተሰጠን ቀኖና ልክ ይሻራል ማለት አይደለም። ኃጢአታችን የሚሻረው በጌታ ስጋና ደም ነው፣ ወይም በእግዚአብሔር ቸርነት ነው ኃጢአታችን የሚሻረው። ግን እኛ ነጻ ፈቃዳችን ለማሳየት በሰራነው ነገር መጸጸት፣ ከዛ ካህኑ የሚለን ቀኖና መፈጸም፣ ከዛ እግዚአብሔር ደግሞ ኃጢአታችንን ሁሉ ይቅር እንደሚለን ማመን። ከዛ በኋላ ወደ ቅዱስ ቁርባን መሄድ ይቻላል። የመጀመሪያው መስፈርት ምንድነው? ቅዱስ ቁርባን ምን እንደሆነ መረዳት። ሁለተኛው ምንድነው? ንስሐ መግባት። ከዛ ወደ ቅዱስ ቁርባኑ መሄድ ይቻላል። ግን እዚህ ጋር ምን አለ? በመካከል ላይ ንስሐ ከገባን በኋላ አፋዊ የሆኑ ዝግጅቶች አሉ፣ ወይም ደግሞ ውጫዊ የሆኑ
ዝግጅቶች አሉ። ከእነሱ ውስጥ ግማሾቹን ላንሳ። የመጀመሪያው 18 ሰዓት መጾም ነው። 18 ሰዓት መጾም ማለት ምን ማለት ነው? ለምሳሌ ጠዋት ከሆነ የምትቆርቡት እሁድ ጠዋት ከሆነ የምትቆርቡት 2 ሰዓት ላይ ቅዳሴ 2 ሰዓት ላይ ያልቃል ተብሎ ከታሰበ ከ2 ሰዓት በፊት ወደ ከቅዳሜ 8 ሰዓት ወይ 7 ሰዓት አካባቢ ጀምሮ እስከ 2 ሰዓት ድረስ 18 ሰዓት የሚሞላ ሰዓት መጾም ማለት ነው። ይሄንን ሰዓት መጾም ያው የዚህ ደግሞ ጌታችን ሐሙስ ማታ 3 ሰዓት ተይዞ ዓርብ ዕለት ሲንገላታ ውሎ 6 ሰዓት ላይ ተሰቅሎ ነፍሱን የሰጠው ከቀኑ 9 ሰዓት ላይ ነው እና ይህ ሲቆጠር 18 ሰዓት ስለሆነ አፋችን እስኪመር ድረስ የምንጾመው የጌታን ሕማሙን እያሰብን እንድንቀበለው የተከፈለልን መከራው እንድናስበው ለዛ 18 ሰዓት እንጾማለን። ሁለተኛ ደግሞ ንጽህናን መጠበቅ ነው። ንጹህ ሆኖ መቅረብ ያስፈልጋል። ምክንያቱም ቅዱስ ቁርባን ስለሆነ የምናከብረው እንኳን ቅዱስ ቁርባን ስንቀበል የሆነ ሰው እንኳን የሆነ የምሳ ግብዣ ሲጠራን በተሻለ መጠን አዲስ ለብሰን አይደል የምንሄደው። ስለዚህ ንጹህ ሆነን መቅረብ ይገባናል። ሶስተኛ ንጹህ ልብስ ማዘጋጀት ከተቻለ ነጭ መልበስ ከተገኘ ማለት ነው። ነጭ ልብስ ከሌለ ግን ግዴታ አይደለም። ያለንን ጥሩ ልብስ ወይም እኛ ጥሩ የምንለውን ልብስ ምንድነው የምትወዱትን ሰው ስታገኙ ያላችሁ የተሻለ ልብስ አይደለም መርጣችሁ መልበሱ። ስለዚህ ከጌታ ስጋና ደም የሚከብድ ስለሌለ ያለንን ልብስ አጥበን የተሻለ የምንለውን ልብስ አጥበን እንትን ማለት መቅረብ ይገባል። ንጹህ ልብስ ማዘጋጀት ይገባል። ከተቻለ ነጭ ልብስ፣ ካልተቻለ ግን ንጹህ ልብስ ማዘጋጀት ይገባል። ሌላው ደግሞ ባለትዳሮች ከሆናችሁ ከሩካቤ መከልከል ይገባል። ምናልባት ደግሞ ከትዳር ውጭ ያላችሁ ከሆናችሁ ወንዶች ከሆናችሁ ዝኔት ከመታችሁ 24 ሰዓት መከልከል ስለሚገባ በ24 ሰዓት ውስጥ ተዘጋጅታችሁ ንስሐ ገብታችሁ እንኳን ዝኔት ከመታችሁ በ24 ሰዓት ውስጥ ቤተ መቅደስ መግባት ስለማይቻል መቁረብ አትችሉም ማለት ነው። ያው ይሄ ደግሞ ዝኔት በራሱ ርኩሰት ስለሆነ አለ ልክ ምንድነው በዚህ ጋር አብሬ ላንሳውና ሴቶችም እንደዚህ በልማድ አንስት ላይ ሆናችሁ አትቀርቡ። ይሄ ማለት ነው ያ ነገር እርኩስ ስለሆነ ማለትም ወንድ ልጅን ዝኔት ቢመታው ሴት ልጅን ደግሞ በልማድ አንስት ጊዜ ብትሆን ይሄ በራሱ እርኩስ ስለሆነ አይደለም ወደ ቤተክርስቲያን የሚያገቡ። ስለ ቅዱስ ቁርባን ክብር ሲባል አንድ ወንድ ልጅ ዝኔት በመታው ጊዜ ቤተ መቅደስ አይገባም ሲባል፣ አንድ ሴት ልጅም ደግሞ ልማድ አንስት በገጠማት ጊዜ ቤተ መቅደስ አይገባም ሲባል፣ ያ ነገር ደግሞ በሚቀርላቸው ጊዜ እዛ ቤተ መቅደስ ሲገቡ ለቤተ መቅደሱ ክብር እንሰጣለን። ሁሌ የምንገባበት እንደፈለገው ስርዓት ባይኖረው ደግሞ ለቤተ መቅደሱ ራሱ ያለን መዳፈር ምናምን ይመጣል ማለት። ስለዚህ ለእግዚአብሔር እንኳን እኛ ምንድነው ስጋዊ ስለሆነ ብዙ ጊዜ የሆነ ነገር ትንሽ ለቀቅ ስንደረግ ስለምንላመስ ስለምንዳፈር እግዚአብሔርን እንድናከብር ተብሎ የተሰራ ስራ ስለሆነ እንደዚህ ነገር ካጋጠመን እንከለከላለን። ሌላው ደግሞ ሰውነታችን እንዳይደማ መጠንቀቅ። በፍትሐ ነገሥት ላይም ለምሳሌ ቅዱስ ቁርባን ለጊዜው እንዳይቀበሉ ከሚከለከሉ አረፋ የሚደፍቃቸው እንዳይነጥም ማለት አረፋ የሚደፍቃቸው ምናምን ህመም ካለበት አንድ ሰው ለጊዜው ይከለከላል። ያ ነገር በጣም ከረዘመ እሱ ንስሐ አባቶች ሊሆን ይችላል። ግን በጊዜው አረፋ የሚደፍቀውና ከአፉ የሚያስወጣው ከሆነ ለጊዜው ይከለከላል። ስለዚህ ልክ እንደዚሁ ደምም ከደማን ማስቀደስ ስንሄድም ሊሆን ይችላል። ብቻ ደም የሚደማን ከሆነ ልክ እንደዚሁ አሁንም ለጌታ ስጋና ደም ክብር ሲባል በዚህ ምክንያትም እንከለከላለን ማለት ነው። ሌላው ከቅዱስ ቁርባን በፊት የሚጸለይ ጸሎት አለ። እሱን ሙሉ እዚህ ዲስክሪፕሽን ስለጽፍላችሁ ለረዥም ስለሆነ እሱን ደግሞ ወይ ስክሪንሾት አድርጋችሁ ወይ ኮፒ አድርጋችሁ ወስዳችሁ እሱን ጽፋችሁ እሱን መሸምደድና ሁልጊዜ ከቅዱስ ቁርባን በፊት መጸለይ ነው። ሌላ ምናልባት በቅዱስ ቁርባን ጊዜና ከቅዱስ ቁርባን በኋላ ያሉት ደግሞ ምናልባት አስፈላጊ ከሆነ ሌሎች ቪዲዮዎች ከዚህ በፊት ካገኘ ወደፊት እንትን እላችኋለሁ፣ ቪዲዮ እሰራላችኋለሁ። ወስብሐት ለእግዚአብሔር።